ሰላም ተማሪዎች እንዴት ናችሁ? በዛሬው 11ኛ ክፍል ኬሚስትሪ ምዕራፍ 1 ትምህርታችን ከባለፈው 1.514 ቀጣይ የሆነውን ሊሚቴሽንስ ኦፍ ዘ ቦር ሞዴልን እንመለከታለን ማለት ነው። በ1.514 ላይ የቦርስ ሞዴል ኦፍ ዘ ሃይድሮጅን አተምን ተመልክተናል። አሁን ደግሞ የቦር ሞዴልን ክፍተቶችና ድክመቶች በአጭሩ እንዳስሳለን ማለት ነው። አሁን ቀጥታ ወደ ትምህርታችን እንገባለን። በጣም ጥሩ። እንግዲህ ቦር ትልቅ አስተዋጽኦ ያለው ሳይንቲስት ነው ማለት እንችላለን። ዳልተን ነበረ። ከዛ በኋላ ጂጂ ቶምሰን መጣ፣ የዳልተን አቶሚክ ሞዴል፣ ከዛ ጂጂ ቶምሰን አቶሚክ ሞዴል፣ ከዛ ደግሞ የረዘርፎርድ አቶሚክ ሞዴል፣ ከዛ ደግሞ የተሻለ የቦር አቶሚክ ሞዴል መጣ። ነገር ግን ከዛ በኋላ ሞር የተሻለ በኋላ የምናየው ኳንተም ሜካኒካል ሞዴል መጣ ማለት ነው። ስለዚህ የቦር ሞዴል ሊሚቴሽኖች ስላሉበት ነው ይህ ሁሉ የሆነው ማለት ነው። ሶ the Bohr model was an important step in the development of atomic theory. He introduced the idea of quantized energy state for the electron in a hydrogen atom. እንግዲህ ተማሪዎች ቦርን በደንብ አይተነዋል። ከኢነርጂ ሌቭል ጋር ከኢነርጂ ትራንዚሽን ጋር ያሳየውን የተለያዩ ነገሮች ተመልክተናል። ስለዚህ ለአቶሚክ ቲዮሪ ዴቨሎፕመንት ትልቅ አስተዋጽኦ አድርጓል ማለት ነው። በተለይም ደግሞ ኳንታይዝድ ኢነርጂ ስቴትን በኤክስፕሌን አድርጓል ወይም ኢንትሮዲውስ አድርጓል ማለት ነው። ስለዚህ እዚህ ጋር የምናያቸው ኢነርጂ ሌቭል ወይም ደግሞ ሼልስን ወይም ደግሞ ኦርቢት የምንለውን ኢንትሮዲውስ አድርጓል። ምንም እንኳን በኋላ ላይ በኳንተም ሜካኒካል ሞዴል ኦርቢት ባይኖርም ኦርቢታል ቢሆንም የምናገኘው ነገር ግን ለዛ መሰረት የሆነን ተቀራራቢ የሆነ እሳቤን አስቀምጧል ወይም ደግሞ በደንብ ለማብራራት ችሏል ማለት ነው። The model explains atoms and ions containing only one electron such as hydrogen, helium ion, lithium 2+ ion. However, the model has several limitations. እንግዲህ የቦር አቶሚክ ሞዴል ሜንሊ ትንንሽ አተሞችን ለምሳሌ እንደ ሃይድሮጅን፣ ሂሊየም አይንን፣ ሊቲየም 2+ አይንን በደንብ አድርጎ ማስረዳት ችሏል። ነገር ግን የተለያዩ ሊሚቴሽኖች ክፍተቶች ነበሩበት። እነሱን እንግዲህ ቀጥለን እንዳስሳለን። አንደኛው it doesn't explain the atomic spectra of more complicated atoms and ions, even that of helium, the next simplest element. እንግዲህ የቦር አቶሚክ ሞዴል ማለት ላይ ሊሚትድ የሆነ ነው። በጣም ትንሽ የሆነ ሃይድሮጅን ላይ ሜንሊ ሊሚትድ የሆነ ነው። ኢቭን ሂሊየምን እንግዲህ ሂሊየም ከሃይድሮጅን ቀጥሎ ያለ አተም ነው። የእሱን እንኳን ማስረዳት አልቻለም ማለት ነው። ስለዚህ ሜንሊ የሃይድሮጅንና የአየኖቹን በጣም ሲምፕል የሆኑ አየኖችንና ሃይድሮጅን አቶሚክ ስፔክትራ ነው ማስረዳት የቻለው ማለት ነው። ከዛ ውጭ ሞር ኮምፕሊኬትድ የሆኑ አተሞችና አየኖችን ማስረዳት አልቻለም። ስለዚህም አንዱ ጋፑ ወይም ደግሞ ክፍተቱ ነው ማለት እንችላለን። ሌላኛው it doesn't explain about further splitting of spectral lines in the hydrogen spectra on application of a magnetic field. ከዛ በተጨማሪ እንግዲህ ፈርዘር ስፕሊቲንጎች አሉ። ፈርዘር ስፕሊቲንግ ስንል እንግዲህ ልክ እዚህ ጋር እንደምንመለከተው ሃይድሮጅን በዚህ ጋር ሲያልፍ በዚህ ፕሪዝም ውስጥ ሲያልፍ እዚህ ጋር ስፕሊት ሆኖ የተለያዩ አቶሚክ ወይም ደግሞ ላይን ስፔክትረሞችን ይፈጥራል አይደል? ላይን ስፔክትራዎችን ከዛ በኋላም ፈርዘር በተለይ በማግኔቲክ ፊልድ ትሪት ሲደረግ ወይም ደግሞ በማግኔቲክ ፊልድ ለማግኔቲክ ፊልድ ኤክስፖዚሽን የበለጠ ስፕሊት ያደርጋል። ያንን ማስረዳት አልቻለም ማለት ነው። ስለዚህም ሊሚቴሽኑ ነው ማለት ነው የኔልስ ቦር። ሌላኛው it considers electrons to have both known radius and orbit, which is impossible according to Heisenberg's uncertainty principle. ሄዘንበርግን uncertainty principle በቀጣይ እንመለከተዋለን። የአንድን ኤሌክትሮን ሬዲየስ እና ኦርቢቷን ኤግዛክትሊ ማወቅ አይቻልም። ይህ በኳንተም ሜካኒካል ሞዴልም ጊዜ እናገኘዋለን። ነገር ግን አኮርዲንግ ቱ ኔልስ ቦር እንደሚታወቅ አድርጎ ነው ያስቀመጠው። ስለዚህ we are certain ብሎ ነው እዛ ጋር ያስቀመጠን ማለት ነው። ኢነርጂ ሌቭሉንም ሪስትሪክትድ አድርጎ ነው ያስቀመጠው። ነገር ግን በኋላ ላይ እናየዋለን። ሄዘንበርግስ አንሰርቴኒቲ ፕሪንሲፕል ጋር there is uncertainty in the position in the radius and orbit of electron ማለት ነው። ስለዚህ እነዚህ የኔልስ ቦር ጋፖች ነበሩ፣ ክፍተቶች ነበሩ ማለት ነው። ስለዚህ እነዚህን የኔልስ ቦርን ሊሚቴሽኖች ደግሞ በኋላ ላይ በቀጣይ በኳንተም ሜካኒካል ሞዴል ሶልቭ ሲሆኑ እንመለከታለን ማለት ነው። ስለዚህ የተሻለ ሞዴል ከኔልስ ቦር በበለጠና በተሻለ መልኩ
አተሞችን የሚገልጽ ሞዴል በቀጣይ መጥቷል ማለት ነው። ነገር ግን መርሳት የሌለባችሁ ኒልስ ቦር ለቀጣዩ የበለጠ ለተሻለው ሞዴል እንዲመጣ ትልቁን አስተዋጽኦ ካረጉት መካከል አንዱና ዋነኛው ነው ማለት ነው።